እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያለን የሰዓቱን ዜና ይዘን ቀርበናል። በባድማ የተኩስ ልውውጥ መደረጉ ተሰማ። በኢትዮጵያ ኢትዮ ድንበር ከትላንትና ዕለት የተኩስ ልውውጥ መደረጉ ተሰምቷል። የተኩስ ልውውጡ በሻዕቢያና በህወሓት ወታደሮች መካከል እንደነበር የአንድ አፍታ ሚዲያ ምንጮች ገልጸዋል። እንደ ምንጮቹ ገለጻ ከሆነ ተኩሱ የተካሄደው በትላንት ዕለት ሲሆን ሰዓታትን የፈጀት ነው ተብሏል። የውጊያው ምክንያትም በሁለቱ ኃይሎች መካከል በተፈጠረ አለመግባባት እንደሆነ ተነግሯል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የወዳጅ ጠላቴ ነው በሚል ብሂል የተመረሰ ሲሆን ካሁን ስንካ ገጥሞታል። የአሁኑ አለመግባባት እና ወደ ተኩስ እንዲያመሩ ያደረጋቸው የሁለቱ ኃይሎች መሃል ያለው የማይታረቅ ፍላጎት ነው ተብሏል። ሻዕቢያ ህወሓት ከራሱ ፍቃድ ውጪ እንዳይሆን ስለሚፈልግ ጫና ማሳደሩና የተኩስ ልውውጡ መንስኤ ሆኗል። ምንጮች እንደሚሉት በዚህ ተኩስ በህወሓት በኩል ከፍ ያለ ሰብአዊ ኪሳራ የደረሰ ሲሆን ሻዕቢያ በኩልም መጠነኛ የሚባል ጉዳት መድረሱ ተነግሯል። ህወሓት ከአርሚው የተነሳበትን ተቃውሞ ለመቆጣጠር ይፋ ያደረገው የአደረጃጀት ለውጥ ቡድኑን እንደገና እየናወጠው ነው። ጽንፈኛው የህወሓት ከትግራይ ህዝብ ልብ ብቻ ሳይሆን ከብዛኛው አርሚ አባላትም ልብ ውልቅ ብሎ ወጥተዋል። ለዚህም ሁነኛ ማሳያ በቅርብ አርሚው በተለያዩ አካባቢ ያደረገው የመሬት አንቀጣቀጥ የተቃውሞ ሰልፍ ነው። ይህ ብቻ አይደለም። እስከዛሬ ድረስ ከሁሉም የአርሚ አደረጃጀት ታጣቂው ወደ ሀራ መሬት በገፍ እየሸሸ ነው። ታጣቂው በህወሓት አደራጃ ፈንግጦ መውጣትና ቡድኑን መቅበር ነው ዋነኛ ዓላማው። በዚህ የተነሳ ክፉኛ የተጨናነቀው የአዛውንቶቹ ክበብ ህወሓት ታጣቂውን በአዲስ መልኩ ለመጠንፈር እንቅስቃሴ ጀመረ ሲሆን በዚህም ሰበብ የሻዕቢያ ወታደሮች በአደራጀት አሰርገው እንዲያስገባ ከኢሳያስ አቅጣጫ ተቀብሏል። በዚህም ነባሩን የአርሚ አደራጀት በማፍረስ አዲስ አሬንጅመንትና ክፍሎችን ለመጨመር በሚል ወደ እንቅስቃሴ ገብቷል። ሆኖም የቡድኑ ሴራ በሚገባ የተረዳው አርሚ አደራጀቱን ከወዲሁ መቃወም ጀምሯል። በተለይም ነባር የሚባሉት የአርሚ አባላት የሻዕቢያ ወታደር አይመራንም እያሉ ውስጡን ማጉረምረም ስለመጀመራቸው ከቡድኑ ሸልኮ የደረሰን መረጃ ያመለክታል። ጉልቻ ቢለዋወጥ ወጥ አያጣፍጥም እንዲሉ ቡድኑ ይፋ ያደረገው የአደራጀት ለውጥ እንቅርት ላይ ጆሮ ደግፍ ሆኖበታል። በኦሮሚያ ክልል ምስራቅ ሸዋ ዞን የኦነግ ሸኔ ታጣቂዎች በሰርገኞች ላይ በፈጸሙት ጥቃት ሰዎች መገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ሸዋ ዞን መተራ ከተማ በአቅራቢያው የምትገኝ ለገምቲ በተሰኘች ቀበሌ መንግስት ኦነግ ሸኔ ብሎ የሚለው ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ታጣቂ ቡድን ሰርገኞች ላይ በፈጸመው ጥቃት 2 ሰርገኛ ቤተሰቦች መገደላቸውን ምንጫቾች ለኢትዮ ቲዩብ ተናግረዋል። በንጹህ ላይ ግድያ የተፈጸመው ባለፈው ሳምንት አርብ ጥቅምት 28 2018 ዓ.ም ምሽት 2 ሰዓት ገደማ እንደሆነ ስማቸው እንዳይገለጽ የጠየቁ አንድ የአካባቢ ነዋሪም ተናግረዋል። በወቅቱ በቀበሌው የሰርግ ፕሮግራም እንደነበር የሚናገሩት ነዋሪ ታጣቂዎች ዝግጅት በሚካሄድበት መኖሪያ ቤት በመግባት 2 ሰዎችን በጥይት መግደላቸውን ገልጸዋል። ሟቾች አንድ ወንድና አንድ ነፍሰ ጡር ሴት መሆናቸውንም አክሏል። በማግስቱ ቅዳሜ ጥቅምት 29 2018 የአስክሬናቸው በቀበሌው በሚገኘው ሙስሊም መካነ መቃብር መቀበሩን አስረድቷል። በዚሁ ደግሞ ታጣቂ ቡድኑ ወደ ከተማው በድጋሚ በመምጣት ከሊፋ የተሰኘ አካባቢ በርከት ያሉ የቁም ሳጥን መዝረፉን ነዋሪዎች ለኢትዮ ቲዩብ ገልጸዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች ወሰድናችሁ። ሰበር ዜና። በባድማ የተኩስ ልውውጥ መድረጉ ተሰምቷል። በኢትዮ ኤርትራ ድንበር ባድማ በትላንትናው ዕለት ከባድ የተኩስ ልውውጥ መደረጉን መረጃዎቻችን እየጠቀሱ ነው። የተኩስ ልውውጡ በሻዕቢያና በህወሓት ወታደሮች መካከል እንደነበረ የአንድ አፍታ ሚዲያ ምንጮች ተናግረዋል። እንደ ምንጮቹ ገለጻ ከሆነ ተኩሱ የተካሄደው በትላንትናው ዕለት ሲሆን ሰዓታትን የፈጀ ነበር ተብሏል። ውጊያውም ምክንያት በሁለቱ ኃይሎች መካከል የተፈጠሩ አለመግባባት እንደሆነ ተነግሯል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የወዳጅ ጠላቴ ነው በሚል ብሂል የተመሰረተ ሲሆን ካሁኑ ሳንካ ገጥሞታል። በአሁኑ አለመግባባት እና ወደ ተኩስ እንዲያመሩ ያደረጋቸው በሁለቱ ኃይሎች መካከል ያለው የማይታረቅ ፍላጎት ነው ተብሏል። ሻዕቢያ ህወሓት ከራሱ ፍቃድ ውጪ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጡ መንስኤ ሆኗል። ምንጮች እንደሚሉት በዚህ ተኩስ በህወሓት በኩል ከፍ ያለ ሰብአዊ ኪሳራ የደረሰ ሲሆን በሻዕቢያ በኩልም መጠነኛ የሚባል ጉዳት ደርሷል። ብዙዎች የት ይደርሳል የተባለ መጨረሻዋ እንዲህ እንዳይሆን እያሉ ይገኛሉ።
ሁለቱ ተጣምረው ኢትዮጵያ ላይ ብዙ እያሴሩ እንደሆነ ከሰሞኑ የተለያዩ ምንጮች እየጠቆሙ እንደነበር በዚሁ በአንከር ዜና ላይ መዘገባችን ይታወሳል። አሁን ግን በሁለቱ መካከል የዜና መውጣቱ ለሁለቱም ባለስልጣኖችና አመራሮች በጣም አስደንጋጭ ሆኗል። ምክንያቱም የነሱ መጣመር የነሱ አንድ ላይ መሆን የፌዴራሉን መንግስት ያስጨንቃል የሚል ግምት በብዙዎች በኩል ሐሳብ ገብቶ ነበር። ሁለቱ ከተባበሩ መሳሪያ ለመቀባበልም ነገሮችንም ለመፈጸም በጣም ቀላል ይሆን ነበር። አሁን ግን በሁለቱ መካከል የተፈጠረው ግጭት ቆም ተብሎ እንዲታሰብ ያደርጋል። ከዚህ በኋላም የሁለቱ ቡድኖች አንድ ላይ መስራት ጉዳይ ጥያቄ ውስጥ ገብቷል። መተማመኑስ ከየት ይመጣ ይሆን? ድጋሜ ወደ እንደዚህ አይነት ጦርነትና ተኩሶች አይገቡም የሚለው ነገር ብዙዎችን ሚዛን ማይደፋ ሆኗል። ኤርትራ ላይ ጫና እንዲደረግ ኢትዮጵያ ጠይቃለች። ኢትዮጵያ ዓለም አቀፍ የማህበረሰብ ኤርትራ ላይ ጫና እንዲያደርግም ጥሪ አቅርባለች። ጥሪውን ያቀረበው ትኩረቱን የአፍሪካ ቀንድ ዙሪያ ባለው ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ አዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው ውይይት መድረክ ነው። የኢትዮጵያና የኤርትራ ግንኙነት በአስመራ መንግስትና ጸብ አጫሪ ድርጊቶች፣ ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባው የከፈቱ ዲፕሎማት ገልጸዋል ሲል ስፑትኒክ አፍሪካ ባልደረባ ዘግቧል። በተለይም ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት ይበልጥ መሻከሩን ማንሳት የኤርትራ መንግስት የኢትዮጵያ ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍ ከማስታጠቅ ጀምሮ አይነተ ብዙ ተንኮሳዎችን እያደረገ ነው። የውጭ አካላት ወኪል ሆኖ እያገለገለ ይገኛል ብሏል። በሀገሪቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብቱን ጨምሮ በሌሎች ዘርፎች ሊደረግ የሚችሉ ሁለትዮሽ ቀጠናዊ ትብብሮች ላይም ከባድ ተጽዕኖ ሊያሳድር እንደሚችል ተነግሯል። የተወዳጆች ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ